እንደ ምርጫ እኔ አሁን እንኳን ልመርጥ ይቅርና ማለት ነው ማዳበሪያው መቼ እንደሚሰጥ ከዛ ውጭ የአማራ ፋኖ ተተፈተነ ወዲህ መንግስት የለም እንደኔ ማለት እንደራሴ ሻውራ ለመሄድ እኮ 5-6 ዓመት እጅ አላውቅም እኔ ተፋኖም ልክልክም የለኝም። ነገር ግን ማንኛውም ሰው ስለሚታረድ መንግስት እንደ አባትነት አያየንም እንደራሴ ማለት ነው። እጅ አላውቅም ልጆች አሁን አሉ ሻውራ እጅ አላውቅም ማለት ሰው ስለሚታረድ ማለት ነው። ከዛ ውጭ ማዳበሪያ በየፍላጎታችን አምጠን ዘርተን እንዳንጠቀም ማዳበሪያ ታክቷል። ዝም ብሎ ሲሰጥ የነበረው ዛሬ አሁን ለኩንታል 16 ሺህ ብር ነው። ድሀ በምን አምጦ ይዘራል? ሌላው የአማራ ልዩ ኃይል ተተፈተነ ወዲያው መንግስት አለ እንዴ? መንግስት የለም። መንግስት በሌለበት እንዴት ነው መምረጥ የምንችለው? እኔ የምመርጠው ነገርም ስለሌለ ብዙ መዘርዘር ይቻላል፣ ብዙ መዘርዘር ማለት ነው። ስለዚህ እንኳን ምርጫው መንፈቅ ብሎ የምርጫ ኮረጆ አገር ሽማግሌ ተወዳዳሪው መጥቶ ህዝቡ አውቆት አስተዋውቆ ነበር መመረጥ የሚቻለው። ከዛ ውጭ ዝም ብሎ እኔ በምርጫ አልፍ ያለው ሚል ከሆነ እኔ እንዳቅሜ እንኳን ልመርጠው ይቅርና የሚመርጠውን ሰው ቋወማለሁ ማለት አንድ ሰው በልቶት አላደረ ብሔር ተብሔር እያጋጨ ማለት ነው። ቅማንት፣ ጉምዝ፣ አገው፣ አማራ ማለት አንድ እንትን ወጥቶ ነበር እንደውም ማለት ነው እንደመር ብለህ እዛው ዳር እንደብር ዘረዘር ከሚል እንትን አላውን ተሰልቼ። ስለዚህ ይሄ ባለበት ሰዓት የአማራ ህዝብ በብሔር ተጋጭቶ እንዲያልቅ በተደረገበት አማራ አምርቶ የሚፈልገውን ገበያ ገቢቶ አኩሪ ወይም ደግሞ ሌላ ነገር በመኪና ትራንስፖርት ሄዶ እንዳይጠቀም እያደረገ ምረጡኝ። ምንድነው አሁን እኛ ምኑን አይተን ነው መምረጥ የምንችለው? ስለኔ እንኳን ልመርጥ የሚመርጠውን እቃወማለሁ ለማለት ፈልጋለሁ። ለምሳሌ መንግስት ምረጡኝ የሚል ምርጫ በየከተማው እያካሄደ ነው የሚል ነገር አለ። እኛም በአጋጣሚም ያው እየሰማን ነው። መንግስት ምርጫ መካሄድ ያለበት ኮረጆ ተዘጋጅቶ የአገር ሽማግሌዎችና ተፋካካሪ ፓርቲዎችን እዞ ነው አሳዋቂዎች ተመርጠው በየቀበሌው ነው የሚሄድ የነበረ እናውቀዋለን። ለነገር ግን እሱ ያለ ማድረግ አቅሙ ተወጥሮ ስለተያዘ ዝም ብሎ ከተማ ላይ ቁጭ ብሎ መረጣለሁኝ በሚል ምርጫውን አካሄጀ አስተላልፋለሁ ለውጭ ሚኒስትር ለዓለም አቀፍ አስተላልፋለሁኝ። ዞራ ተመረጥኩኝ ታለፍኩ ምን ችግር አለ? የውጭ መንግስትም ከተመረጠ በውጭ ከተመረጠ ምን ችግር አለ? ኢትዮጵያ መርጦታል ተብሎ እንዲካል የተፈለገው እኔ ምርጫውን የሚመርጠው ሰው ካለም እኔ ራሱ ምርጫውን የሚመርጠውን ሰው ህዚያ የሚያቀነቅን ካለ ወረሱ የሚያዘነብር ካለ ራሴ እኔ ካሁን ጀምሬ እቃወመዋለሁ። ሊመረጥም አይገባውም። ለምሳሌ ማዳበሪያን በመሰለ አግቶ ካልተመረጥኩኝ አልሰጥም በሚል መጀመሪያ በብድር ሲሰጥ የነበረውንና አሁን ደግሞ ዋጋ ነር እያደረገ በርካታ ብር አድርጎ ከተመረጥኩኝ እሰጣለሁ ብሎ አግቶ ላይ ከተማ ያስቀመጠ ነው። በተለያየ ነዳጆች አሉ፣ ነዳጆች ተለቀዋል። ለነገር ግን አግቷቸዋል። እሱ ነው አግቶ አማራን ማሰቃየት አለብኝ ነው። አማራ መሰቃየት አለበት። አማራን አርዳለሁ፣ እገላለሁ፣ እቆርጣለሁ ብሎ ተማምሎ የወጣበት ኬዝ አለ። ያን ኬዝ መቼም ያን ተረግጦ ለመመረጥ ስለፈለገ ነው። እንደኔ እንደ ራሴ እንደ ህዝቤም ቢሆን መንግስትን እመርጣለሁ ወይም እመረጣለሁ ብሎ አስቦ ከሆነ ስህተት ነው። ሁላችንም ተራርደን መሞት ነው አንፈልግም። እኔም አልመርጠውም። የሚመርጥ አካል ካለም ካሁን ጀምር እኔ እቃወማለሁ። መሳሪያ ባልዝም ባልታጠቅም ተቃዋሚው ዋናው ለመንግስት ተቃዋሚው እኔ ነኝ። ለምን ይሄን አማራን የሚያርድ አማራን የሚገል አማራ ጦርነት በጦርነት ብቻ አይደለም። አማራ ጦርነት ሰርጉ ነው። አማራ ማለቅ ያለበት ራብ ካልተጨመረበት አይሞትም ከሚል ማዳበሪያውን ሰጠን መንሳት ማዳበሪያ ከለመደ በኋላ ማዳበሪያውን ሩሲያ ላይ መግዛቱን እንተዋለን። ከዛ በኋላ ራብ ሲጨመርበት የሚሸነፍ ያለ ሚል ነገር ሐሳብ አለው። ይሄን ሐሳብ እኛ አንዳንዶች እናውቃለን በርግጥ ሌላው ባያውቅም። ይሄንም ዙረን ማሳወቅ ወይም ደግሞ ማሰልጠን ወይም ደግሞ ማስተማርም እንጠብቃለን። ጨርሻለሁኝ። አመሰግናለሁ። መንግስት እንደ መንግስትም አላየውም። አማራን እያረደ የተማረን አካል ብዙ የሚያውቁትን አካሎች ብዙዎችን አርዷቸዋል፣ ገሏቸዋል። አሁንም እየተከታተለ ጠንካራዎችን እያጠፋ ስላለ ድረስ አማራ እየጠፋ ስላለ ድረስ መንግስት እንደ መንግስት አላየውም። እንደኔ አልፈልገውም። ጨርሻለሁ። አመሰግናለሁ። ጥሩ ነው። እድል ስለተሰጠኝ አመሰግናለሁ። ደስ ያበበ ነው የምባል ያለው ተዚህ ቀበሌ ነዋሪ ነኝ።
በ74 ዓመተ ምህረት ተመጣው ተዚህ ቦታ አለቀቁ አለ። ከዚያ ስንወር ግን አልሰርቅም፣ አልቀማም፣ አልገልም፣ አልሸረሙጥም። ሌባ መንግስት መጥቶ ደንበር እየሸጠ ጾም እያገደፈ ሃይማኖት እየሻረ ጥም አይመረጥም ተቦታም አይቀመጥም እያለ እኔ ከዚህ ሰሞን 3 ወሯ ልጄ የልጅ አዳ ተቀምጣ ይሄ ዲጂታል ነው ዲጂታል የሚሉት መታወቂያ ስለሌለኝ ብትሞትም አልቀበርኳትም። ልጄ 3 ወር ተቀምጣ ወልዳ ስትመጣ ሳልር ነው ይቀር። ከዚህ የሚያፈናቅል እናትና ልጅን አባትና ልጅን የሚለይ መንግስት ነው። ይሄንን መርጠዋለን ሰማይና መሬት መገናኘት ማለት ነው። እኛ ሳይሆን ምን መርጠው ቦት ገብተን ነው። አልመጣልንም፣ አልደረሰም፣ ተደጃፋችን አልቆፈቆፈም። ወረዳ ባለበት ቦታ ነው ኑሮ ኮረጆ የሚተነተን። እንዲያውም የኛ የአማራ የቆመ ድርጅት እየመታቸው ነው ያለ። በበለሳ በዚያ ካርድ የሚበትኑትም መቷቸዋል። እውነተኛ ነው። ምን ሰማውም ምናውቀውም እስከሆነ ድረስ በስልክም በምንም ስለምን ሰማው አይደለም ወይ ሞላ ይባላል። እሱ ራሱ መስራቱን ልብስ የተራቆተ ልብስ ማልበሱን ትቶ አገረገዥ ሆኖ ሰው ሊያበላሽና ሃይማኖት ሊሸረሽር የማይገባው መንግስት ነው ቁሞ አላሁ እኮ ቢዝራ ላይ አህያ እኮ ወደ 300 አህያ አስሯል። የፋኖ መኪና ነው ብሎ አስሯል። ጃዊ ላይ መኪና አስሯል። አሁን 20 ሺህ ብር እየከፈሉ ትናንትና ያስለቀቁት መኪናው ፋኖ በዚህ እየሮጠችበት ነው። ሞተር የሚሰርቅ መንግስት እኮ ነው። ፋኖ መመላለሻ ነው እያለ ይሄ ሊመረጥ አይገባውም። እናንተም ቆም ብላችሁ በማተር ጠራረም ያፍን የቆቅሳር የዳጉሳ የምን ምንረጨው አለን ገበሬዎች በሱ ነው የምንተዳደር። እኛስ ኑግና ጆላ ዘርተን ለቀለባችን እንመቃለን። ያለፋው ወገናችን ያለሱ አያልም መሬቱ። ተግንቦት 24 በኋላ ነው ዳብና የውሪያ የሚወጣላችሁ ተብለው ታግደው ተቀምጠዋል። አርሰው ተቀምጠዋል ነው ታግደዋል። የኛው ይቅር 2 እህሎች ዘርተን እንጠቀማለን። ጤፉ ዳጉሳው ከፊው ይቅርብን። ያ ግን ሙሉ በሙሉ ድንቹ ሳይቀር በዳብ ነው የሚወድቅ። ሽንኩርቱ ይሄንን እንዳያገኙ እንዲራቆቱ እንዲራቡ ሲራቡ እንዲሞቱ ተተቀመጡት ተብሎ የተባለ ጉዳይ ነው። ይሄ ሰውዬ እኔ በእውነት ከሆነ ቆም ብሎ የሃይ መንግስት ተባባሪ ምርጫውን የፈቀደለት እንዴት አድርጎ ነው? ዱረን ሲያመጣ እኮ 2 ዱረኖች ሲያገባ ኢትዮጵያ መሬት ላይ ባህር ዳር ሲያገባቸው አገሬነን ተምች ትልበለው ብሎ ለኛ መጨረሻ ነው ያመጣቸው። እነሱ ትልበለው አገሬ ልርጭበት በበላይ ልርጭበት እንጂ ሰው አለ የሰው ጠላት አለ አይደል? ይሄን በርጌድ የሚለውን ፋኖ የሚለውን የአማራ ተቋም የሚለውን ያድዋ ጦር የሚለውን አውቅ ሌቦች ነው፣ ተራ ሌቦች ነው የሚላቸው። ሰው መሆናቸውን አላወቃችሁ፣ ክርስቲያን መሆናቸውን አላወቃችሁ። ምን ነኝ እኔ የሚለውን ነገር እሱ ደግሞ በጀርባው አዙሮ አላነበው። ቢያጠናው ጥሩ ነው፣ ጭንቅላቱን ቢያሳምረው። እኛን በእኛ ተማጋደል ባርባጦም ያልባ ይሄንን መልእክት አድርሱልና ኮረጆ ይታጠፍልና ጨርሻለሁ። አመሰግናለሁ። እሺ እንግዲህ እኔ የምናገረው እንግዲህ ይሄ መንግስት በእርግጥ በኔ እድሜ 5-6 መንግስት አሳልፍ ያለሁኝ፣ ግን ይሄ መንግስት ተተወከለ ህዝቡ ድሃ ነው የሆነ ንጡህ ድሃ። መጀመሪያ ምን ነው ያለ ትምህርት ቤት ከፍቻ እንዳያገኙ እንዲራቆቱ እንዲራቡ ሲራቡ እንዲሞቱ ተተቀመጡት ተብሎ የተባለ ጉዳይ ነው። ይሄ ሰውዬ እኔ በእውነት ከሆነ ቆም ብሎ የሃይ መንግስት ተባባሪ ምርጫውን የፈቀደለት እንዴት አድርጎ ነው? ዱረን ሲያመጣ እኮ 2 ዱረኖች ሲያገባ ኢትዮጵያ መሬት ላይ ባህር ዳር ሲያገባቸው አገሬነን ተምች ትልበለው ብሎ ለኛ መጨረሻ ነው ያመጣቸው። እነሱ ትልበለው አገሬ ልርጭበት በበላይ ልርጭበት እንጂ ሰው አለ የሰው ጠላት አለ አይደል? ይሄን በርጌድ የሚለውን ፋኖ የሚለውን የአማራ ተቋም የሚለውን
የአድዋ ጦር የሚለውን አውቅ ሌቦች ነው፣ ተራ ሌቦች ነው የሚላቸው። ሰው መሆናቸውን አላወቃችሁ፣ ክርስቲያን መሆናቸውን አላወቃችሁ። ምን ነኝ እኔ የሚለውን ነገር እሱ ደግሞ በጀርባው አዙሮ አላነበውም። ቢያጠናው ጥሩ ነው፣ ጭንቅላቱን ቢያሳምረው። እኛን በእኛ ተማጋደል ባርባጦም ያልባ ይህንን መልእክት አድርሱልና ኮረጆ ይታጠፍልና ጨርሻለሁ። አመሰግናለሁ። እሺ እንግዲህ እኔ የምናገረው እንግዲህ ይሄ መንግስት በእርግጥ በእኔ እድሜ 5-6 መንግስት አሳልፌያለሁኝ። ግን ይሄ መንግስት ተተወከለ ህዝቡ ድሃ ነው የሆነ ንጡህ ድሃ። መጀመሪያ ምን ነው ያለ ትምህርት ቤት ከፍቻለሁኝ ልጆቻችሁ 8ኛ ክፍል አስተምሩ ስራ ይዙላችኋል እያለ 8 አመት ድሃው ልጁን ቢቀጥር 8 ጥጃ ነበር የሚያወጣለት። ግን 8 አመት ቀርቶ 12 አመት አስተምረን ወደ ቤታችሁ ስራ የላችሁም ተብሎ የኛ ልጆች ስራ ወደ ኦሮሞና ወደ ወደሚፈልገው ወደ ወገኖች እየሰጠ የኛ አማራ ህዝብ ጭቃ ለጓሽ ሆኖ የቀረ። ጭቃ ለጓሽ ሆኖም አሁንም አይንመም ክሱት ነው ሆድመም ልግብ ነው እንደተባለው ሻውራ ላይ የነበሩ ልጆች እኮ የኛ ለስራ የሚፈልጉት ልጆች አሁን ተዝለው ይገኛሉ። ተሰደው ለስራ ነው ታባታቸው ቀድሞ ለዶር ሻይ ተሰማርተው ነው የሚሰሩ። ይህ መንግስት እንደኔ አሁንም አይመረጥም። አይመረጥም። በስሙ መቼም አሁን በስሙ ሰላም ብለን ሰለው ደግሞ አሉ። አብረው ተማራ ፋኖ ጋር እንደውም ይዋጉማሉ። ጨርሰንም እንዳንሰልባቸው ደግሞ አሉ አንዳንድ እዚያው ሰላሞች አሉ። እና ግን ይህ መንግስት ግን አረማው መንግስት ተወረሞ መንግስት ጋር የተዋዋደ አረማው መንግስት ነው። ልጆቻችን ድሃ ሁነው እኛ ድሃ ሁነን ዛሬ ተምር ተፈናቅለን አርሰን እንዳንበላ ወጠን እንዳንገባ ሁነን ዛሬ ንጡ ዘጋ ላይ ትራንታ ጃውል ላይ 19 ሰው ነው 18 ሰው ነው ተመኪና ይወጣ የታረደ የሉማን ልጆች ለምሳሌ ይሆን አጠረ ማርያም ፋኖና እሱ አቢኮ ባንጀራ ላይ ነበሩ። ስራው አቋሙ ሲከፋ ነው ተገንጥለው የመጡ ሲገነጠሉት አቋሙ ሲወረታባቸው ሳምን ያለ የአማራ ዘር መጥፋት አለበት። አይኑ ይጥፋሱ። ይጥፋ። እኔ አሁን ካምጀበሪ አልመርጠውም ጨርሻለሁ። ህዝብም እሱን የመረጣችሁ ሰላም ናችሁ፣ ሰላም ናችሁ ጨርሻለሁ። አያችሁ ይህ ተቋም በጣም ተቋም ነበር እንጂ እንዴት ይብቃ የስተዛሬ ይብቃ የስተዛሬ ይብቃ በሳት ተለቅልቀን ሆነን አልባዶ ቃለ የከተማውም ባለሀብት መኪናው ተዘግቶ ነው ያለ። የገጠሩም እንደዚያው ባዶ ማሳ ነው ይዞ ያለ እንጨት እና ይህ መንግስትም አይመረጣል አይባልም። እንደኛ መብትማ መች ነው ግን ፓትሪውም ቢሆን ለምን ለዚህ ለአማራ ፋኖ ለምን አይሰጠውም? እንዴት ይሄ ያማራው ህዝብ ይነፈጋል? ንፍገቱ ይመጣል ለምን ተብሎ ለምን የመምርጫ መብቱ ስለምን አይመጣም? ዓለም መንግስትስ የለም እሱ ብቻ ነው እንጂ ይሄ መንግስትኛ እንዲመረጥ ማንፈልግም እኛ ማንመርጥ። አሁን እኮ በራብ ተለጉሞ ከብት እንደሚሞተው በራብ ናፍጣን ነው መላ ፈለገና ናፍጣን ዘግቶ ዛሬ ወፍጮ በጠፋ ጊዜ እናቶቻችን በረሱት ጊዜ ዛሬ በራብ እህል አንዳንሸጥ እህሉ ረክሷል። ምን ብለን ተዘግተን እኮ ነው እንደላም ተዘግተን ጦም እናድር እና ግን ይሄ ምርጫ ማዳበሪያው ሁሉን መኪናውን እንኳን እንደው በእኛስ በዚህ በራሳችን እየገመገምን ነው። መኪና አሁን መኪናን ዘግቶ ምን ያደርግለታል? የኛ ወንድሞች ሰርተው ቢበሉ ያማራው ህዝብ እንዳይበላ እኮ ነው። ሀወረደውም ቢሆን እኮ ዘግቶ ቤት ነው ግብ የሚውል እና ይሄ መንግስት እንዲመረጥ ማይፈለግ እኔ ማልመርጥም ጨርሻለሁ። እሺ ያው እኔ እንግዲህ ስሜ ቀናው ገድፍ እባላለሁ። ምናልባት አሁን እንደሚባለው እንግዲህ መንግስት ታውን በፊት አንድ 2 ጊዜ ቢያንስ እንደኔ አቅም እንኳን 2 ጊዜ ያህል ምርጫ ሲያካዳ አውቃለሁ። ለምንድነው ሴቱም ወንዱም ባመነበት ማለት ነው። የዘንድሮ ምርጫ ግን በጣም የተለየ ነው። ለምን ሲባል አንድ የወረዳውን ሰው ብቻ ማለት ነው። የወረዳውን ሰው ብቻ ይሄውም በግዳጅ እየተገደደ ማለት ነው። የወረዳውን ሰውም በግዳጅ ነው ምረጡኝ አትምረጡኝ እየተባለ ማለት ነው። ለምን ያማራ ህዝብ ተጨቁኖ ማለት ነው። ምናልባት እንደኛ አሁን 3 አመታችን ሻውራ ወረዳችን እንደናት ልጅ ምናያትን ወረዳ አይተን ማናውቅበት ሁነን ተቀምጠን ያለን። ለምን ሲባል ወንድ ልጅ ቆላ ያለ ወንድ ልጅ በፋኖ አመካኝነት ተመጣ ተታረዳለህ እየተባለ ያው ተመሞት መሰንበት ከሚል አኳያ 3 አመታችን ነው እኛ ቀርተን ያለን እና ይህ መንግስት እንዴት ይመረጣል? በእርግጥ እውነት ከሆነማ አይመረጥብንም። እንኳንስ እኛ ልንመርጠው የሚመርጠውን ያማራ ህዝብ እውነት ከሆነ የኛ ጠላት ነው ማለት ይቻላል። እንዳይመረጥብን እንፈልጋለን። ልታተላልፉልን ይፈልጋል። በእርግጥ እውነት ከሆነ ያማራ ፋኖ ከመጣ ነው ሰላማችንም ያገኘነ። ከብት እየተሰረቀ ሰው እየተሸሸገ ሌላ ንብረትም እየተደበቀ
ስንት ንብረትና ስንት ታሪኮችን ሲሰራ የነበረው አሁን ለዚህ ቀን በእተናል እንጂ አሁንም እንደሚባለው እውነት ተመርጦ እሱም ያልፍ ከሆነ ማለት ነው የአማራ ልጅ ያልቃታል እንጂ እውነት ከሆነ ማለት ነው በእርግጥ እንዲጠርቅልን አንፈልግም። ጨርሻለሁ። አመሰግናለሁ። እንግዳ ግልቴ ይባላለሁኝ። እንኳን ሊመረጥ ልንመርጠው ህዝባችን እንዴት ማዳበሪያ እንዳያገኝ አግቶ በማዳበሪያ ሊመረጥ ብሎ ነው ይሄንን ማዳበሪያ የሚያዋ ይሄንን ይሄ ማንን የሚሉት 66 ታልወሰዳችሁ አትወስዱም ማዳበሪያ እያለ ህዝባችን አግቶ አለፋ ማዳበሪያ እንዳያገኝ ታግቶ ተቀምጦ አለ። እንኳን ልንመርጠው እንኳን ሊመረጥ አይመረጥም። ህዝባችን በሬያችን ወስዶ ተጓዳው አስሮ አይደል ብር አምጡ ሲለን ነበር። ሰውን ሊሸጠን ሌባ ተደራጅቶ ሊሸጠን ሲል የማይረዳ ስንጮህ የማይረዳ መንግስት እንዴት ሊመረጥ ይችላል? ሃይማኖት የሚቀይስ ሳይሆን አይፈለግም፣ አንፈልገውም። የሚፈለግ ቢሆን መች ህዝቡ እንደዚህ ሆኖ በምርጫው ባካሄዱ በኮረጆ የሚመጣ ቢሆን አንድ ባንድ ጥሩ አድርገን አይመረጥም ብለን እንሰደው ነበር እና አይፈለግም። ይሄ መንግስት ሊመረጥ አይቻልም። አስገድዶ ነው ኑሮ ህዝቦችንም በግድ ምረጡኝ ባይ የሚል እንጂ አይፈለግም ስል አዝላይ ጨርሻለሁ። Thank you.